ከዚህ በኋላ ሙስሊሞች አዳምጡልኝ፣ እድሉ አልቋል። ኢቭን አሁን ራሱ ቢልክ አልቀበለውም። 4 ነጥብ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አልሐምዱሊላህ ረቢል ዓለሚን፣ አልሐምዱሊላህ ረቢል ዓለሚን፣ አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። ሙስሊሞች አይታችኋል ምን ያክል ፈሪ እንደሆነ። ክርስቲያን ዲያቆናት ታዘቡ። አጭበርባሪ ዲያቆናችሁ እኛ ጋር መጥቶ ሊያወራ አልቻለም፣ ዘግተናል። አሁን ፋይል አለ ያልኳችሁን እያንዳንዱ ስለሱ የወጣውን መረጃ እናሳያለን። ቤተክርስቲያኑ ያወጣችሁ መግለጫ አለ፣ ቤተክርስቲያኑ ያወጣችሁ መግለጫ አለ፣ ቄሶች ያወጡት መግለጫ አለ። ኢቭን ጓደኞቹ ስለ ብር ምን እንደሚያደርግ ያወጡት መረጃ አለ፣ ቢዝነሱ እንዴት እንደሚሰራ ማለት ነው። ሶስቱንም መረጃ እዚሁ ላይቭ ላይ እናሳያለን። ሶስቱንም መረጃ እዚሁ ላይቭ ላይ አሳይተን ውሸቱን ማለት ነው በ4 ነጥብ ዘግተን ጉዳዩን እንጨርሳለን። ይሄን ያለው ኢንሻአላህ አንዱ ታሰም ቀጥልና ኦኬ ሳላ አይ ቲንክ አመቸው። እሺ ወንድሞችን አስገባቸው። ሰላም ሰላም ወራህመቱላህ። ከዚህ በኋላ በቃ ጨርሻለሁ። ቢመጣም አልቀበለውም خلاص ኢላ የውሚል ቂያማ እኔ ጋር ዲቤት ሊያደርጋችን ዘግቻለሁ። ይቅርታ ጠይቆ ካለ እንደው ሜቢ ወደፊት አዝኝለት ከሆነ ላዝነት እችላለሁ። እንደው ያው አዝኝለት በቃ አስተምሪው ምናምን ችግር የለውም። ከዚህ በኋላ ግን ሙስሊሞች ማደራ ስሙን ድጋሚ እንዳትጽፉ፣ ውይይት የሚባል ነገር ድጋሚ እንዳታነሱ። ሰምታችሁኛል? ውይይት የሚባል ነገር ድጋሚ እንዳታነሱ። ስለፈራ በቃ እንዳሸነፍን አምነን ትተነዋል። በቃ እንዳሸነፍን አምነን ትተነዋል። አሁን እነዚህ መጽሐፍ ተመልከቱ። እነዚህ እዚህ ጋር 1 2 3 4 እነዚህ መጽሐፎች በሙሉ ከፍተን እንወያያለን። ከሱ በፊት ንጉስ እየዳ ወንድም ሳለ ሐሳብ ካላችሁ ተፈበሉ። ወንድሬተር ወንድሞችን አስገቡ። ሰላም አለይኩም ወራህመቱላህ። ሁላችሁም እንዴት ናችሁ? 30,000 ህዝብ ሙስሊሞችም ክርስቲያኖችም እንግዲህ እንደሰማችሁት ነው። ለወራት ሲጠበቅ የነበረው ዲያቆን በመጨረሻው ሊመጣ ፈቃደኛ አልሆነም። እንግዲህ መዝገቡ ለአንዴና ለመጨረሻ ጊዜ ተዘግቷል። እንግዲህ ለብዙ ጊዜ እኔ ፊት የሚቆም ሙስሊም የለም፣ እኔ እንደዚህ ነኝ፣ እኔ እስልምናን አውቃለሁ ሲል የነበረው ሰውዬ 10 ሆናችሁ ብትመጡ አንድ ማድረግ እችላለሁ፣ ብቻዬን ዲቤት ላደርግ እችላለሁ ምናምን ብሎ ህዝበ ክርስቲያኑ ላይ ለብዙ ጊዜ ህዝብ ምንድነው መልክ ሲሰራ የነበረው ሰው ዛሬ አቅም እንዳሌለውና ለፍስፍስ ደካማ እንደሆነ ሁላችሁም አይታችኋል። ኦኬ ምንም እውቀት ያሌለው አንድ ተራ ግለሰብ የኮርኒስ አይጥ ነው ብዙ ጊዜ የምላቸው ጋይስ። እነዚህ ሰዎች ምንድነው የኮርኒስ አይጥ ብዙ ጊዜ ኮርኒስ ውስጥ ሆነው ተደብቀው ይጮሃሉ። ኦኬ የኮርኒስ አይጥ ምሳሌ ነው የሚገልጹት። እና ከላይ ሆነው አቡኪ ሚውት ከላይ ሆነው ይጮሃሉ። ነገር ግን ወርደው አንድ ነገር ምንም ሊያደርጉ አይችሉም። እንደዛ ናቸው ብዙዎቹ። ይጮሃሉ፣ ቤታቸው ተቀምጠው እንደዚህ ነው ሙስሊሞች እንደዚህ ናቸው እያሉ ይጮሃሉ። ነገር ግን ያን ጩኸታቸውን መጥተው ምንም ሊያሳዩ አይችሉም፣ አቅም የላቸውም። እና በኮርኒስ አይጥ ነው የሚመስላቸው፣ የኮርኒስ አይጥ ናቸው። እና ወገናችንም ያሳየን ነገር ይሄንኑ ነው። አቅም የለውም፣ መጥቶ ዲፌንድ ማድረግ አይችልም። እዚህ ኢምራን ፊልም ቆሞ ደግሞ አርጊውመንትን ማንሳት አይችልም። እምነቱንም ዲፌንድ ማድረግ አይችልም። እምነቱ ለምንድነው ዲፌንድ የማያደርገው? አንደኛ ክርስትናን በምንም መልኩ ስለማያውቀው ነው። የክርስትናን መሰረታዊ አስተምሮ ስላልተማረ ነው። እስልምናንም ደግሞ ከጎግል ከሚያነበው ነገር ያለፈ እስልምናን የሁላችሁ ጋይስ ከጎግል ከሚያነበው ነገር ያለፈ ምንም የሚያውቀው ነገር የለም። የፈረደበት ጄሚናይ ወደ አማርኛ ተርጉምለታል፣ እንግሊዝኛውንም አይችልም። ያው ህዝብ ፊት ነግራችኋለሁ 30,000 ህዝብ ላይ ምንድነው የሚያደርጉት? እንግሊሽ ቴክስት አንብበው ወደ አማርኛ መተርጎም ስለማይችሉ ጉግል ትራንስሌት ይጠቀሙና ወደ አማርኛ ይመልሱታል። ጄሚናይ ነው፣ በኋላ አሳያችኋለሁ። ስለዚህ ይህንን ይዘው ህዝበ ክርስቲያኑን ከማጭበርበርና ምንም የማያውቁ ሰዎች ላይ መልክ ከመስራት ያለፈ አንድም እውቀት እንዳሌላቸው ያ እውቀት ብቻ አይደለም ኮንፊደንስም ጭምር እንዳሌላቸው ያዋን አይታቸዋል። ስለዚህ ይሄንን ነው እኛ ሞር ልናሳይ የፈለግነው። ሁላችሁም የነሱን አቅም የነሱን ነገር ተረድታችኋል ብዬ አስባለሁኝ። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ብዙ የምናነሳቸው ነገራቶች አሉ። ሁላችሁም እንዳትወጡ በደንብ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ብዙ ሰዎች ወደዚህ እንዲመጡ የምናነሳቸው ፖይንቶች ስላሉ ያ ይሄንን ነው መናገር የምፈልገው። ኢምራን ቀጥል። ጀዛከላህ ሳላህ አፎን። አሁን ከቀጠላችን በፊት ማለት ነው ማስረጃ ማሳያችኋለሁ ብያለሁ። ግን ቆይ አንዴ አሁን ሰውየው አልመጣም፣ ዲያቆኑ ጨርሰናል። ግን ያልመጣው ለምንድን ነው ካላችሁ እነዚህ መጽሐፍት እንዳይከፈቱ ነው አይደለ? ዓላማው ህዝበ ክርስቲያኑ እነዚህ መጽሐፍ ተነበው እንዳይሰማ ነው። ስለዚህ ሁላችሁም አዳምጡ፣ ሪከርደሮችን ሪከርድ አድርጉ። እግዚአብሔር የሚያደርገውን ነገራት
የእግዚአብሔርን ባህሪያት ከነዚህ መጽሐፍ የምንመለከት ይሆናል። ከመጀመሪያው ጀምርላችሁ። ዋናው ነገር ከአምላካቸው ስጀምር አምላካቸው ደካማ ነው። ማስረጃ ቀርባለሁ። ስድብ እንዳይመስላችሁ ፕሊስ ክርስቲያን ወገኖች ተረዱ። እሺ ስድብ አይደለም። አምላካችሁ ደካማ ነው። ለምን ካላችሁኝ አምላካችሁ ራቁቱን የሆነ ሰው እንደ ሕፃን ልጅ የሚያዝለው ነው። በደንብ አዳምጡ። ይሄ ነው አምላካቸው። ይሄ አምላክ እንዳይነሳ ነው። አምላክ በክርስትና ራቁቱን ይሄ የሚሄድ ሰው እንደዚህ አዝሎታል። ደካማ አምላክ ነው ያላቸው። ያው ይሄን እናንተ አንብቡት፣ እስክሪንሾት አድርጋችሁ አድርሱላቸው። እስክሪንሾት አድርጉ። መጽሐፋቸው የነሱ ነው። መጽሐፉ ይሄ ነው። የመጽሐፍ እንዳይከፈተው እንከፍተዋለን። ያው ገድለ አቡነ ገብረ መንፈስ ቅዱስ ምንድን ነው የሚለው? አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላክ እንዳዘዙት ሄደ። በመንገድም 3 ሽማግሌዎች ደክሞ አገኛቸው። 3 ሽማግሌዎች እነማን ናቸው? 3ቱ ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ ይላል። እነማን ናቸው? አምላክ ናቸው። አምላክ በክርስትና ራቁቱን የሚሄድ ሰው ያዝለዋል። ይሄ ነው የክርስቲያኖች አምላክ። ወገንታት አዳምጡ። አምላካችሁ ሽማግሌ የሚያዝለው ነው። ኢቨን ከሱም አልፎ አምላካችሁ እንደ ባቄላ እንደ ኪኒን የሚዋጥ ነው። ሰምታችሁኛል? አምላክ ሰው ጨጓራ ውስጥ የሚዋጥ ነው። ሶስቱ አካላት ስላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብታደሩ ማናቸው? ስላሴ ናቸው። አውዙ ቢላህ። አምላካቸው እንደ ኪኒን በውሃ ይዋጣል። ይሄን የምታመልከው ክርስቲያን ወገን ህዝቡም ዲያቆናዎቻቸውም እንዳሰሙ የፈለጉት ይሄን ነው። ግን ሰምታችኋል። አልሐምዱሊላህ። ይሄን ተመልከቱ። አምላካችሁ እንደ ባቄላ ይበላል። ሶስተኛ ትንቢተ ኢሳይያስ ላይ እግዚአብሔር የሚናገረው በጣም ወሳኝ ነገር አለ። እሱን ነገር አዳምጡ። እግዚአብሔር ምን አለ? ለረጅም ጊዜ ዝም አልኩኝ፣ ጸጥ አልኩኝ፣ ራሴን ገታሁ። አሁን ግን ምጥ እንደያዛት ሴት እጮሃለሁ፣ ቁና ተነፍሳለሁ አለ እግዚአብሔር። እግዚአብሔር እንዴት የሚጮኸው? ምጥ እንደያዛት ሴት ይጮሃል እግዚአብሔር። አምላካቸው ምጥ እንደያዛት ሴት የሚያምጥ አምላክ ነው ያለው። ጥያቄያችን የሚሆነው እግዚአብሔር አስቀድሞ ማለት ተመክቶ እግዚአብሔር ተናገረው ነገር አለ ትንቢተ ሚልክያስ ላይ። አሁን ለምን ትጮያለሽ? እግዚአብሔር አንድ ሰው አገኘና ምን አለ? አሁንስ ለምን ትጮያለሽ? እንደምትወልድ ሴት ምጥ የደረሰብሽ ንጉሥ ስለሌለሽ ነው ይላል እግዚአብሔር። ሴቷ ምን አላት? አንቺ ሴት የምትጮይው እንደ ርጉዝ ሴት ንጉሥ የለሽም እንዴ ይላታል። ስለዚህ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቀዋለን። ስለዚህ ምን ጠይቀዋል? እግዚአብሔር ምጥ እንደያዛት ሴት የምትጮኸው ጀዛኩሙላህ፣ ምጥ እንደያዛት ሴት የምትጮኸው አምላክ ስለሌለ ነው እግዚአብሔር ራሱ ምን አለ? ሴቷን አንቺ የምትጮኸው ንጉሥ ስለሌለሽ ነው። እኛ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቃለን። እግዚአብሔር እንደ ርጉዝ ሴት የምትጮኸው ንጉሥ ስለሌለ አምላክ ስለሌለ ነው? እንደ ርጉዝ ሴት የሚጮህ አምላክ የሌለው ደካማ የሆነ አካል አለ መጽሐፋቸው እንደሚናገረው። ይሄን ነው የፈሩት አጀማ፣ ይሄን ነው የፈሩት። ኢቭን ነቢያቶቹ ራሱ እግዚአብሔር አልሰማ ብሏቸው እግዚአብሔርን ሲቀሰቅሱ ነበር ከእንቅልፍ። ተመልከቱ፣ መጀመሪያ መዝሙር ላይ ተመልከቱ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወ እንደ ኃያል ሰው አለ። እግዚአብሔር ከእንቅልፉ እንደ ሰካራም ሰው ተነሳ፣ እንደ ሰካራም ሰው ተነሳ ይላል። አምላካቸው እንደ ሰካራም ሰው ይነሳል። ማን ነው የቀሰቀሰው? ተመልከቱ፣ የቀሰቀሰው ማን ነው? መዝሙረ ዳዊት የእግዚአብሔር ቃል ምዕራፍ 44 ቁጥር 23 ላይ አቤቱ ንቃ፣ ለምን ትተኛለህ አለው። ነብዩ ዳዊት ምን አለው? ለምን ትተኛለህ? የት ላይ? 44 ላይ። መዝሙረ 44 ላይ ዳዊት ምን አለ? እግዚአብሔር ተነሳ እንቅልፍ አለው። እግዚአብሔር ዳዊትን ከእንቅልፍ ተነሳ አለው። እንዳለው መሰረት እግዚአብሔር እንደ ሰካራም ሰው፣ ያው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ እንደ ሰካራም ሰው ተነሳ። ይሄን ነው ክርስቲያን ወገን አምላካችሁ ብላችሁ የምታመልኩት። ቃላቶቹ ሊከብዳችሁ ይችላሉ፣ አውቃለሁኝ፣ እረዳችኋለሁ። ግን ደግሞ ዲያቆኖቻችሁ ይሄን ነገር እስካሁን ደብቀውባችሁ ነው። እሺ ፕሊዝ፣ መጥፎ ነገር እንዳይመስላችሁ። ኦኬ። ተጨማሪ እግዚአብሔር የሚያደርገው አንድ ነገር አለ። እርሱ ምንድነው? እግዚአብሔር ይሮጣልም ይበራልም።
ይሄን ደግሞ የተናገረው የገዛ መጽሐፍ ቅዱሳቸው ነው። መጽሐፈ ሳሙኤል ካለ ምዕራፍ 22 ተመልከቱ። ሰማዮችን ዝቅ ዝቅ አደረገ፣ ወረደ፣ ጨለማ ከእግሩ በታች ነበረ፣ በኪሩቤል ላይ ተቀምጦ በረረ። እግዚአብሔር በረረ ይላል። ክርስቲያን ወገን አዳምጠኝማ። የሚበር አምላክ እንዴት ነው የምታመልኩ? አእምሮ ይቀበለዋል? ኮሜንት ላይ ጻፉላቸው። በራሪው እግዚአብሔር ብላችሁ ጻፉላቸው እንዲገባቸው። እግዚአብሔር ያው መጽሐፉ እንደሚለው ተቀምጦ በረረ ይላል። የሚበር አምላክ ለምንድን ነው የምታመልከው? ይሄን ሁሉም ሰው ከዚህ በኋላ ሁሉም ሰው ይሄን ጥያቄ መጠየቅ አለበት። በራሪ እግዚአብሔር እንዴት ይመለካል? ያው መልአክ ላይ ሆኖ ተቀምጦ በረረ የሚለው ተቀምጦ የሚበር አምላክ እንዴት ነው አምላክ የሚሆነው? ይሄ ደግሞ እንዳይክዱት መጽሐፍ ቅዱሳቸው ነው። መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ነው እግዚአብሔር በረረ የሚለው። የሚበር አምላክ ሱብሃንአላህ። አምላክ በረረ ሲባል በጣም ይገርማል። ከዚህም አልፎ እግዚአብሔር ሰዎች ጋር እደባደባለሁ ይላል። እግዚአብሔር ሰዎች ጋር እደባደባለሁ። ተመልከቱ። ልጇ እንደተነጠቀበት እገጥማለሁኝ፣ የልባቸውን ስብ እቀዳለሁኝ፣ በዚያም እንደ አንበሳ እበላቸዋለሁ። እግዚአብሔር ምን አለ? እንደ አንበሳ እበላቸዋለሁ አለ። እግዚአብሔር ይበላቸዋል። እሺ ችግር የለን። ይሄን ባላየን እንለፈው። ግን እግዚአብሔር ምግብ በልቶ ያውቃል? እንዲያጀማ በደንብ ያውቃል። ያውም ደግሞ በጣም ብዙ ምግብ ላሳያችሁ። እሱ መሰለኝ ላውጣላችሁ። አንዴ ታገሱ። ያው ተመልከቱ። ሰይፈ ስላሴ ሰይፈ መለኮት ያጀማ አዳምጡኝ። እግዚአብሔር አስካሪ መጠጥ ጠጥቷል፣ ዳቦ እንጀራ በልቷል። መጽሐፉ ነው ያለው። እሺ ሀባይቢ መጽሐፉ ነው ያለው። እንዳይደብራችሁ ፕሊስ ባካችሁ። እሺ ስናገር መጽሐፉ የሚለውን የምናገረው በማስረጃ ካለ ማስረጃ አላወራም። ያው ሰይፈ ስላሴ ሰይፈ መለኮት እንክፈተው አንዴ። ያው እንደዚህ ይላል። ተከታተሉ ከኔ ጋር። በሶስተኛው ቀን አጋዕዝተ ዓለም ስላሴ የአብርሃምን የልቦና ቆራጥነት አይተው የሰይጣንን ተንኮል አይተው ወደ አብርሃም ቤት ሄዱ። የክርስቲያኖች ሶስቱ አምላኮቻቸው ወደ አብርሃም ቤት ሄዱ። የመጀመሪያ ጥያቄያችን ክርስቲያን ወገን እንዴት ብለን ሶስት አምላክ የምታመልከው? ይሄ የመጀመሪያ ጥያቄ ነው። ወደ አብርሃም ቤት ከሄዱ በኋላ ምን አደረጉ? አብርሃም በደጁ ተቀመጠ። በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ አላት፣ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋል። እንግዲህ ፈጥነሽ እንጀራ ቁጠሩ ኮሜንት ላይ እንጀራ ወጡን፣ ጥሩውን ጠላ፣ እንጀራ ወጥ ጠላ፣ መልካሙን ጠጅ አዘጋጅ፣ እኔም የወይን ፍሪዳ አርዳለሁኝ አለ። እንጀራ ወጥ ጠላ ጠጅ፣ በጣም ብዙ ምግብ ነው። ተመልከቱ አለ። ሳራ ሚስቱም እሺ ጌታዬ እንዳልከኝ ያደርጋለሁ አለች። ከዚህም በኋላ ለእያንዳንዳቸው ለየራሳቸው ታላላቅ ዳቦ ለአምላክ ወፍራም ዳቦ ተጋገረለት። ጠላው ጠጁ አለ፣ ዳቦም ተጋገረ። ያው ታላላቅ ዳቦ ያው ጠጅ፣ እዚህ ጋር ጠጅ ቃል በቃል ስድብ አይደለም፣ መጽሐፋችሁ ነው። ጠጅ ነው አምላካችሁ። ጠጅ ተጥቶ ጠጅ ያው ጠጅ የሚጠጣ አምላክ ያለው። ትቀጥል እሺ። በዚያ ጊዜ የአብን እግር ማጠብ ጀመረ። አብን ካጠበ በኋላ ወልድን መንፈስ ቅዱስን ታጥቦ አገኛቸው። አምላክ እግሩን ታጠበ። ከዛሳ በዛ ጊዜ ማዕዱን በገበታ ሰርቶ ወይኑን በማድጋ ቀድቶ አቀረበላቸው። እስኪ ጠግቡ ድረስ በሉ። ሱብሃንአላህ ነዑዙ ቢላህ። ክርስቲያን ወገን አየህ፣ አምላክ የምትለው አካል ምን እያደረገ ነው ያለው? እየበላ ነው ያለው። ጠጅ የሚጠጣ አምላክ፣ ዳቦ የሚበላ አምላክ። ነዑዙ ቢላህ። እነዚህ ናቸው። እነዚህን የምታመልከው እንደ አምላክ የምታያቸው አካላት ደግሞ ምን እያደረጉ ነው ያሉት? አስካሪ መጠጥ እየጠጡ ነው ያሉት። አስካሪ መጠጥ የሚጠጣን አምላክ እንዴት ነው የምትከተለው ወገኔ? ያው መጽሐፉ ነው ያለው። ፕሊስ እባካችሁ ንቁ። ያው መጽሐፉ ያው ጠላና ጠጅ ጠጡ። ያው መጽሐፍ ገዝተን የምናወራችሁ፣ መጽሐፍ ይዘን የምናወራችሁ ይሄን ነው አምላካችሁ ላይ የምታመልኩት። አንደኛ ሰማይ ላይ ወጥቶ የሚበር፣ ሁለተኛ እንደ ማንኛውም ሰው እስኪጠግብ የሚበላ ጠላ ጠጅ ሁሉም ነገር የሚበላ ትልቅ ዳቦ የሚበላ አምላክ ነው ያላችሁ። ነዑዙ ቢላህ። በጣም የሚገርመኝ ነገር ደግሞ መሰላችሁ፣ ሴቶችን ባሌ ብለሽ ጥሪኝ ይላል እግዚአብሔር። ሴቶችን ባሌ በይኝ ይላቸዋል። ትንቢተ ኢሳይያስ ምዕራፍ 54 ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪዋ ምኗ ነው? ባልዋ ነው። ስለዚህ እግዚአብሔር ለሴቶች ባላቸው ነው። በዚያ ቀን ባሌ ብለሽ ጥሪኝ፣ እግዚአብሔር ባሌ ብለሽ ጥሪኝ ሴቶችን ያዛል። ይሄ አምላክ ክርስቲያን ወገኖች እንዴት ነው አምላክ ሊባል የሚችለው?
ከዚህ ሁላ ደግሞ የሚገርመኝ እንደው ይብላ ከፈለገ ይብራ ችግር የለብኝም። ከዚህ ሁላ የሚገርመኝ ነገር ደግሞ ሰይጣን አምላኩ ነው። ሰይጣን ያዘዋል። ማስረጃ አሁን መጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 2 እራሱ መጽሐፍ ቅዱስ ተመልከቱ። ሰይጣንን እስታካላ ጋር ሪፖርት የመጣን ኮፒ ሊንክ አድርጉ፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እግዚአብሔር ሰይጣንን በእውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ፍጹም ቅን እግዚአብሔርን የሚፈራ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም እስካሁን ፍጹምነቱን ይዟል። አምላክ ሰይጣን ያንቀሳቅሰዋል። ይሄን ነው ቄሶቻችሁ ለብዙ ዓመት ለመደበቅ የሞከሩት። ለዛ ነው ቤተክርስቲያን ስትሄዱ መጽሐፍ ቅዱስ የማያነቡላችሁ። እኛ ግን ዛሬ አልሐምዱሊላህ አስነባቸው ከፍተን አስነባቸው። ቃል በቃል እግዚአብሔር ምን አለ? ብታንቀሳቅሰኝም አለ። ስለዚህ እንደ አምላክ የምታዩት አካል ሰይጣን ያንቀሳቅሰዋል። ኢቭን ያዘዋል። ተመልከቱ። ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። ሰይጣን ሁሉን የሚገዛ ነው። በመጽሐፍ ቅዱስ መጽሐፈ ኩፋሌ መጽሐፍ ቅዱስ ነው። ሁሉን የሚገዛው ሰይጣን ምን አለ? በአምላክ ፊት መጥቶ እንዲህ አለ። እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉም ይልቅ እርሱ ደስ ያሰኘዋል። በመሰዊያው ላይ መስዋዕት አድርገህ ያቀርበው ዘንድ ንገረው ብሎ ሰይጣን እግዚአብሔርን አዘዘው። እግዚአብሔርም የሰይጣንን ቃል ሰምቶ ምን አለ? ዘፍጥረት ምዕራፍ 22 ላይ ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ሂድ፣ ከዛ በዚያ መስዋዕት አድርገህ ሰዋው አለው። ሱብሃንአላህ ነዑዙ ቢላህ። ሰይጣን የሚያዘው አምላክ። ንቃ ክርስቲያን ወገን። ሸውደውሃል፣ አጭበርብረውሃል። አምላክ የምትለው አካል ያው ቃል በቃል ሰይጣን ያዘዘውን ሁሉን የሚገዛ ሰይጣን ያዘዘውን ቃል በቃል መጥቶ እየተገበረ ነው ያለው። ውሸት እንዳይመስላችሁ ምን ታደርጋላችሁ? መዝግቡ። እሺ መዝግቡ፣ ማስረጃ መዝግቡ። አሁን ይሄ መጽሐፈ ኩፋሌ ምዕራፍ 14 ነው። የገዛ መጽሐፍ ቅዱሳችሁ ነው የማነብላችሁ። ይሄን መዝግባችሁ ሂዳችሁ ቤተክርስቲያን መሟገት አለባችሁ። እስከ መቼ ሸውደዋችሁ? የመጨረሻ አንድ ነገር ላሳይና ከዛ በኋላ አቆማለሁ። ያ ጀማዓተል ኸይር፣ እግዚአብሔር ነቢያቶችን ያታላል። እደግመዋለሁ፣ እግዚአብሔር ሰዎችን ያጭበረብራቸዋል። ይሄ የተናገረው ደግሞ ራሱ እግዚአብሔር ነው። ትንቢተ ሕዝቅኤል ምዕራፍ 14 ላይ እግዚአብሔር ምን አለ? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት ማን ነኝ? እኔ እግዚአብሔር ነኝ። እግዚአብሔር ነቢያቶችን ያጭበረብራቸዋል። ቃል በቃል መጽሐፍ ቅዱስ ነው። የሚያጭበረብር አምላክ አውዙ ቢላህ። ክርስቲያን ወገን እየሰማኸኝ ነው? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። የሚያስቀኝና የሚያሳዝን ነገር ደግሞ ምንድነው? ራሱ አታሎ ራሱ ገሃነም ይከታቸዋል። እጄንም በእርሱ ላይ ዘረጋለሁ ከህዝቤም ከእስራኤል አጠፋዋለሁ አለ። ራሱ አታሎ ከዛ ያርዳቸዋል። ነዑዙ ቢላህ። በጣም ብዙ እንደዚህ አይነት ጉዶች አሉ። እያንዳንዱን ከፍተን እናሳያለን። እያንዳንዱን እየከፈተን እናሳያለን። ተዘጋጁ። ታብታም አድርጉ፣ ኮፒ ሊንክ አድርጉ። ግን እንዳይበዛባችሁ ይሄን ፕሮሰስ አድርጉና ኢንሻአላህ ወንድሞች ደግሞ ሀሳብ ይስጡና ብዙ እነዚህ አልተከፈቱም። ገና ጀማ አልተከፈተም። እነዚህ በሙሉ ገና ይከፈታሉ። ወንድም ሳላ ሂድበት። ጀዛከላሁ ኸይር ኢምራን። እንግዲህ እጅግ በጣም ደስ የሚሉ አሪፍ አስተማሪ ፖይንቶችን ስለ እግዚአብሔር አንስቶልናል። ለዘመናት ክርስቲያኖቹ ያልሰሙትን የእግዚአብሔርን ባህሪያት በመጽሐፋቸው ሃርድ ኮፒውን እየከፈተ እንግዲህ አሳይቶናል። ቀጣይ ማሳያችሁ ነገር ምንድን ነው? በክርስትና አምላክ እንደ ማንኛውም ሰው እጅና እግር እንዳለው ስለ ኢየሱስ አይደለም የምናወራው። አብ የሚሉት አካል እንደ ማንኛችንም እዚህ ውስጥ 25600 ሰው አለ። እንደ ማንኛችንም እጅ እንዳለው ሁሉ ነገር እኛ ያለን እንዳለውና ጆሮ ምንም የሰውነት አካላት እንዳሉት እንግዲህ በማስረጃ መጽሐፋቸውን ከፍተን እናሳያለን። በመጽሐፋቸው ላይ ሃይማኖተ አበው ወይ ሰላም ጀማ ሞዴሬተሮች ማንንም ሳታወርዱ እሺ ፕሊዝ፣ ራሴ ማኔጅ አደርጋለሁ። ገስ ማንንም ሳታወርዱ ቀጥል። ኦኬ፣ በመጽሐፋቸው ላይ ምንድነው የምናገኘው መሰላቸው? አምላክ የሚሉት አካል እንደ ማንኛችንም የሰውነት አካላት አሉት ይላል። ይሄንንም ከየት ነው የምናገኘው? ሃይማኖተ አበው ዘቅዱስ አትናቴዎስ። እንግዲህ አትናቴዎስ የሚባል የቤተ ክርስቲያን አባት አለ። ይሄ የቤተ ክርስቲያን አባት እጅግ በጣም ብዙ በርካታ ትምህርቶችን አስተምሯል። ከነዛ መካከል በሃይማኖተ አበው ምዕራፍ 1 ቁጥር 30 ላይ ይህንን እናገኛለን። መርምሮ ማወቅ ግን አይቻልም፣ እናምንበታለን እንጂ እግዚአብሔር አይን አለ። ለእግዚአብሔር አይን፣ ጆሮ፣ እጅ፣ እግር የተናገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈው ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም፣ አይታወቅም አለ።
ምንድነው አትናቴዎስ እያለ ያለው? እግዚአብሔር እጅ አለው፣ እግዚአብሔር እግር አለው፣ እግዚአብሔር አፍ አለው፣ እግዚአብሔር አፍንጫ አለው፣ እግዚአብሔር ጆሮ አለው። ነገር ግን እነዚህ ምን አይነት እንደሆኑ አናውቅም፣ አልተገለጸም ነው ያለው። ቃል በቃል ምንድነው? አይመረመርም፣ አይታወቅም አለ። እግዚአብሔር እጅ እግር ሁሉ ነገር አለው። ነገር ግን እነዚህ ነገራቶች ምን እንደሚመስሉ እኛ አናውቅም ብሎ ይናገራል። በመጽሐፈ ሜራድ ምዕራፍ 10 ከቁጥር 7 ጀምሮ ቼክ ስናደርግ ምን ይላል? በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ አለ። ራስም ቢሆን ገጽም ቢሆን አለ። እሺ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብልቶችም ቢሆኑ አለ። እዚህ ጋር ቲፒካል ኤረር አለ። እሺ ምን አለ? ብልቶችም ቢሆኑ አለ። ብልቶችም ለአብና ለወልድ ለመንፈስ ቅዱስ። በነገራችን ላይ ስለ ወልድ አይደለም እየተናገረ ያለው። ልብ በሉ። በአዳም ላይ ያለው መልክ ሁሉ በአብ አለ። እሺ ከዛስ በወልድ አለ። ከዛስ በመንፈስ ቅዱስ አለ። ሶስቱንም ጠራቸው። በሶስቱም ላይ ምን አለ አለ? አፍ አለ፣ ጆሮ አለ፣ አይን አለ፣ አፍንጫ አለ አለ። ከንፈርም ቢሆን እጆችም ቢሆን እግሮችም ብልቶችም ቢሆኑ በአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንቶቻችን እንዳሉት አለ። ምን አሉ? አባቶች እንደተናገሩ ለእግዚአብሔር አይን እና ጆሮ፣ እጆችም እግሮችም ሌሎችም የቀሩት አካላት እንዳሉት እናምናለን አለ። እግዚአብሔር ላይ እያንዳንዱ የሰው ልጅ ላይ ያሉ አካላት በሙሉ እግዚአብሔር ላይም እንዳሉ በመጽሐፍቶቻቸው ላይ እንግዲህ በግልጽ ተጽፎ እናገኛለን ነው። ለምሳሌ እግዚአብሔር ስለ ጸጉሩ ስናወራ እግዚአብሔር ጸጉሮች አሉት ይላል መጽሐፍ ቅዱስ ሲናገር። ምን አይነት ጸጉር አለው ይላል? ይህንን መልክዓ ሥላሴ የሚባለውን እንግዲህ የእግዚአብሔርን አካላት የሚናገር መጽሐፍ ኢምራን ሀርድ ኮፒውን ካለ እስኪ አንድ ጊዜ ያሳያቸው። መጽሐፉ አጠገብህ ከሆነ ለጊዜው ይሄ መጽሐፍ ማለት ነው። ወይ ደግሞ ቺን ፓርት ኢምራን ይሄድበትና ቀጥሎ ያለውን እኔ አሳያቸዋለሁ። ኢምራን መልክዓ ሥላሴ በመጽሐፍ መልኩ አንተ ሄድባቸውና ከዛ በኋላ ደግሞ ሁለተኛው ፖይንት እኔ ባነሳ ይሻላል። ጀዛከላህ ሳላህ። ለጀማዓት ለኸይር በደንብ ገልጻችሁ። አሁን ምን እናድርግ መሰላችሁ? እያንዳንዱን አካል እንመልከት፣ በዛው ህዝቡ እንዲያውቅ ማለት ነው። በእናንተ ምርጫ ሳላህ አንድ ንገረኝ፣ አቡኪ አንድ ንገረኝ፣ አቡኪ ኤችዲ አንድ ንገረኝ፣ ዛኪ አንድ ንገረኝ። ሁሉ ነገር ላሳያቸው። ያላ ሳላህ ምን ላሳይኝ? እኛ ላይ ያለውን ምን ልነግርህ? እኔ ልመረጥ ምን ምረጥ? ተረከዝ መረጥኩ። ሰው ልጅ ተረከዝ አለውና እግዚአብሔር ተረከዝ አለው አለው። ያው ተረከዝ አለ ይላጣ። እሺ ያው ይታያል ቃል በቃል። አሁን ሳላህ ላይ ምንድነው እግዚአብሔር ተረከዝ እንዳለው አሳየን ያለኝ። ያው ሰይፈ ሥላሴ ምንድነው የሚለው? አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። አምላካቸው ተረከዛለሁ። ከዛ ለተረከዙ ደግሞ ጫማ አለው። ተመልከቱ። አብ ወልድ መንፈስ ቅዱስ በአሳነ መብረቅ ለሚራመዱ ጫማችሁ አውዙ ቢላህ ሰላምታ ይገባል። ስለዚህ እግዚአብሔር እግርም አለው ጫማም አለው። ተረከዝ ያው ተረከዝ። ጨርሻለሁ። እሺ አቡኪ ምን ላሳይኝ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ይበላል እያልክ ነበረ ቀደም። እስቲ ከርስ የሚለውን ፓርት ቀላል ነው። አሁን ደግሞ እግዚአብሔር ከርስ እንዳለው ነው የማሳየው። ጥያቄ ጠይቀኛ ቡኪ ከርስ እንዳለው አሳይኝ ያለኝ በጣም ደስ ይለኛል። ያው ከርስ የሚለው በጣም አይ ቲንክ ሞዴል አስተካክኛለሁ። ትልቁ ላይ አድርጉኝ። ቆይ አይ ቲንክ እኔ ነኝ የምችለው። ቆይ አይዋ አድርጌዋለሁ። እሺ ያው አብ ወልድ መንፈስ ቅዱስ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ቡም ሰምታችኋል። አብ ወልድ መንፈስ ቅዱስ ምን አላቸው? ከርስ አላቸው። የሰዎችን ከርስ የፈጠረው የእግዚአብሔር ከርስ ነው። ጥያቄ እግዚአብሔር ከርስ ምን ያደርግለታል? ጨርሻለሁ። አቡኪ ሳላህ ጨምሩበትና ከዛ ደግሞ እንቀጥላለን። ኦኬ ሌላኛው ጥፍር እያሉ ነበር ኮሜንት ላይ እና አቡኪ ምረጥና አቡኪ ኤችዲ ከዛ ቀጥሎ ደግሞ ቃለምን ይመርጣል። እኔ ጸጉር አሳየኝ። ጸጉር ኦኬ አይ ቲንክ አቡኪ ጸጉር ይወዳል። ሶ ኢምራን ጸጉር አሳየኝ። አይሰማም ሳላ ሁሉ በሽ ነው አታስቡ። ሁሉ በሽ ነው። ያው ሰይፈ ሥላሴ አቡኪ በደንብ ተመልከት። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር እስኪ አንብባት። የራስ ጸጉሩ
እንደ በረድ የነጻ እንደ ሰርዲኖስ እንቁ የከበረ እሱ አንድ ቅዱስ ነው አለ። እግዚአብሔር የራስ ጸጉሩ ነጭ ነው። እግዚአብሔር የራስ ጸጉሩ ነጭ ነው። ፎቶ አለኝ እኮ አንተ ሰሌት ላይ ያለኝ። ቆይ አንዴ ሰላድ ነው አለ። የት ነው? ቀጥል ሳላ እስከዛው ያው እዚህ ጋር ያው ጸጉሩ ነጭ ነው እንደ ነጭ ያው መጽሐፉ ነው ያለው። አይታችኋል። ነጭ ጸጉር አለ። ያው የራስ ጸጉሩ እንደ በረድ የነጻ ነው። የእግዚአብሔር ጸጉር ነጭ ነው። ጨርሻለሁ። እሺ ጃ ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም ነው አለን አለን። ግድ ነው። ምን ላሳይ? ምረጥ ለአንተ። ከዛ ይበቃናል ኢንሻአላህ። የእግዚአብሔር አካላት አንድ ጨምርልና ኢንሻአላህ። እሺ አይ ይሄ ነገር በደንብ እናበበትና ኢንሻአላህ እስልምናው ላይ ኡስታዝ አቡ አያ ካለ አስገቡት። አንድ 3 ደቂቃ ወስዶ በደንብ ስለ እስልምና ያስተምረናል። ያው ግን አሁን ክርስቲያን ፎከስ እያደረግን ያለ ነው። ስለዚህ ያ ጀማዓተል ኸይር አሁን ባያችሁት መሰረት እግዚአብሔር እያንዳንዱ አካላት አሉት። ለብዙ አመት ቲክቶክ ላይም በአካልም ክርስቲያኖች እነዚህን መጽሐፍ አንብበው አያውቁም። ወሊላሂል ሐምድ አሁን ግን አይተዋልም፣ ተምረዋልም፣ ወደፊትም ትማራላችሁ። ጨርሻለሁ። አቡኪ ቀጥልበት ኢንሻአላህ። በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እንግዲህ እንደተመለከታችሁት አጠቃላይ የነበረው ሁኔታ ላይ ያው ሪፍሌክት ማድረግ ምናልባት ዝም ብሎ መደጋገም ነው የሚሆነው። የተነሱ ፖይንቶችን መነካካት ነው የሚሆነው። ያን ያህል ኤፌክቲቭ የሆነ ነገር ይኖራል ብዬ አላምንም። ግን ከዚህ በፊት ዳሰናቸው ነበር። ኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፏ ላይ የዚህ ጋር የምትመለከቱት ማለት ነው ዜና ስላሴ በተሰኘው መጽሐፍ ላይ በግልጽ እንደምትመለከቱት 3 ሽማግሌዎችን ፎቶ ታስቀምጣለች። ያው የምትመለከቱት ደረጃ ማለት ነው። እዚህ ጋር አብ አለ፣ በቀኝ በኩል ወልድ አለ፣ ከዛ በግራ በኩል ደግሞ መንፈስ ቅዱስ ተብሎ የሚጠራው አካል አለ ማለት ነው። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ ኩላሊት፣ እምብርት ምናምን የምንላቸው ጺም፣ ቅንድብ፣ ከንፈር፣ አይን የመሳሰለውን ነገር በሙሉ ታስቀምጣለች። እኔ ግን ኢምራን ቀደም በጣም ወርስት የሆኑ ነገራቶችን ነው ሲያወራ የነበረው። the same thing ሳላህም ሲያወራ የነበረው በጣም የሚደብሩ ነገራቶች ማለት ነው። በጣም የሚደብሩ ነገራቶችን በክርስትና ዋት ምናምን እንደዚህ አይነት አምላክ ነው ያለው አይነት ጥያቄ የሚያስነሳን በጣም ወርስት የሆኑ ነገራቶችን ነው ሲነሳ የነበረው ማለት ነው። እንደው እነዚህ ልጆች ይህንን ሲናገሩ ወይም ስለዚህ ነገር ሲያወሩ ምን አይነት አምላክ ነው ይዘው እንደዚህ አይነት ነገር የሚያወሩት የሚል ጥያቄ ሊመጣ ይችላል። እኛ የያዝነው አምላክ ተመልከቱ፣ ረህማንና ረሂም የሆነ አምላክ ነው። በጣም አዛኝ፣ በጣም ሩህሩህ የሆነ በደለኛ ያልሆነ መጥፎ ባህሪያት የሚባሉ ነገር የሌሉበት አይደለም። ስጋ አርዶ ወይን አስቀድቶ ጠጥቶ በቀኝ እጁ ወይን ይዞ መዝሙረ ዳዊት ላይ እንደተጠቀሰው ሰው የሚጠጣ የሚያንገላጃ የሚያንቀላፋ አምላክ ሳይሆን እኛ ያለን አምላክ ምን የሆነ ነው? አልሐዩል ቀዩም ነው። ሐይ ነው፣ ቀዩም የሆነ ነው ማለት ነው። ባቂ የሆነ አምላክ ነው ያለን። ለዛ ነው ሱረቱል በቀራ ምዕራፍ 2 አንቀጽ 225 ላይ አላሁ ላ ኢላሀ ኢላ ሁወል ሐዩል ቀዩም ይላል። አላህም ብቻ ጠቀሰና ምንድነው አለ? ሐይ ነው ብሎ ነው ያስቀመጠው። ያው የሆነ አምላክ ነው እኛ የምናመልከው። ተመልከቱ እንግዲህ አሁን ኮምፓሪዥኑ ማለት ነው። ይሄንን ሃይማኖት የምንከተል ሰዎች እናንተ ያመጣችሁትን ትምህርት እንዴት አድርገን ነው ልንቀበል የምንችለው? ግጭቱ እዚህ ጋር እየተፈጠረ ያለው እናንተ እያላችሁ ያላችሁት እንደዚህ ስጋ ታርዶለት እንዲሆነ እንዲበላ እንዲጠጣ እንዲሆነ አንዳንዴ ሊሰክርም ይችላል እንደዚህም ሆነ የሚል ነው ልታወሩ የምትችሉት። ኢየሱስ ክርስቶስ የሰከረበት ቦታ አለ። ምናልባት ስድብ እንዳይመስላችሁ ያንን ቦታ አለ። እንደው በመጽሐፋችሁ ደግሞ ያሰከረበት ቦታ ደግሞ አለ። ምንኛ ያማረ ጠጅ ነው የቀዳኸው ተብሎ የተነገረለት ሰዎችን ያሰከረበት ቦታ ማለት ነው። ምንኛ ያማረ ጠጅ ነው ምን አለ መጀመሪያ ብታመጣው ተብሎ የመጀመሪያ ተአምሩ ሰዎችን ማስከር ነው። በጣም ምርጥ የሆነ አስካሪ የሆነ መጠጥ ነው መስራት ነው። እኛ ደግሞ ጋር ያለው አምላክ ይለያል ከናንተ እንለያለን። በቃ ይሄ ነው ልዩነታችን፣ አንስማማም ነው እያልን ያለን እና የእስልምና ፖይንት ላይ አንዳንድ ሀሳቦችን ማንሳት ፈልጋለሁ። አይ ቲንክ ክርስትናው ላይ